አሰላሙ አለይኩም ወራህመቱላሂ ወበረካቱ። በዛሬው ሌክቸራችን ዘ ዲፈረንስ ቢትዊን ኮምፒውተር ቫይረስ ኤንድ ኮምፒውተር ዋርም እናያለን ማለት ነው። እስከ መጨረሻው ድረስ አብራችሁ ይቆዩ። ኮምፒውተር ቫይረስ ባለፈው ባወራነው ሌክቸራችንና ኮምፒውተር ዋርም ሁለቶቹን እያንዳንዳቸው ነገር አውርተን ነበር። አሁን ደግሞ ምን ልዩነት አላቸው የሚለውን ኒዲስ ኮምፒውተር ቫይረስ የሚባለው ኒዲስ ሂውማን አክሽን ቱ ስፕሪድ። ይሄ ማለት ኮምፒውተር ቫይረስ የሰዎች እንቅስቃሴ ወይም የሰዎች እንትን ያስፈልገዋል ሲዳኩት ወይም ክሊክ ሲያደርጉት ወደ ሌላ ቦታ እንዲሄድ ወይም ቫይረሱ እንዲመጣ ሰዎች ያስፈልጉታል። ያማት ሲከፍቱት እንዲሄድ ወይም ክሊክ ሲያደርጉት የሰዎችን እግዣኝ ወይም የሰዎችን እገዛ ይፈልጋል። ማን ኮምፒውተር ቫይረስ አታች ቱ ዘ ፕሮግራም ኦር ፋይል ከፋይሎች ጋር ወይም ከፕሮግራሞች ጋር ምን አታች ያደርጋል ተጣምሮ ወይም ተጣብቆ ይመጣል። ማን ኮምፒውተር ቫይረስ ማን ነው። ስፕሪድ ዌን ኢዝ ዘ ኢንፌክትድ ፋይልስ ኢዝ ሻርድ። እንደገና ደግሞ የተበላሹ ፋይሎችን በምንልክበት ጊዜናም ከአንድ ፋይል ወደ ሌላ ፋይል ወይም ከአንድ ፒሲ ወደ ሌላ ፒሲ ከአንድ ስልክ ወደ ሌላ ስልክ የተበላሹ ፋይሎችን ስንልክ ኮምፒውተር ቫይረስ መራባት ወይም መተላለፍ ይችላል ማለት ነው። ኮምፒውተር ወርም የምንለው ስፒድስ አውቶማቲካሊ ዊዛውት ሂውማን አክሽን። ይሄ ደግሞ በጣም ዩኒክ የሚያደርገው ይሄ ነው። እንደነው ይሄ ዩኒክ የሚያደርገው ዊዛውት ሂውማን አክሽን ካለምንም ሰዎች እግዣኝ ወይም ሰዎች ሳያራቡት ወይም ሰዎች ምንም ፋይል ሳይላላኩም ሊሆን ይችላል። ማንኛውም ነገር እንቅስቃሴ ሳያደርጉት ራሱን በራሱ አውቶማቲካሊ የሚያባዛና የሚያራባ ማን ነው? ኮምፒውተር ወርም ነው። ዩዝስ ኔትወርክ ኦር ዘ ኢንተርኔት ቱ ስፕሪድ። ይሄ እንደገና ደግሞ ለመራባት ምን ይጠቀማል? ኔትወርኮችንና ኢንተርኔቶችን ይጠቀማል። ለመተላለፍ ወይም ራሱን በራሱ ለማባዛት ኮምፒውተር ኔትወርኮችንና ኢንተርኔቶቹን ይጠቀማል ማለት ነው። ዱኖት ኒድስ ፋይል ቱ አታች ቱ። ይሄ ማለት እንደገና ደግሞ አንድ ይሄ ትራንስፈር ለመደረግ ወይም ይሄ ለመባዛት ምን አያስፈልገውም? ከአንድ ፋይል ወደ አንድ ፋይል ምንም እንትን ፋይሎችን አይጠቀም። ራስ በራሱ ስለሆነ የሚያባዛ ወይም ራስ በራሱ ስለሆነ አውቶማቲካሊ ካለ ሰዎች አክሽን ስለሆነ መራባት የሚችለው ምንም እንቅስቃሴ አያስፈልገውም። ስለዚህ ፋይሎች አያስፈልጉትም። ይሄ ምን ለማለት ለመራባት ማለት ነው። በሶስተኛ የምናየው ቶርጃን ሆርስ ነው። ቶርጃን ሆርስ is a type of malware that pretended to be a safe or useful program። ይሄ ደግሞ ጄኔራል አይዲያው መሰላቸው ቶርጃን ሆርስ የሚባለው በኮምፒውተራችንም ላይ ይሆናል ይችላል፣ በስልካችንም ላይ በማንኛውም ዲቫይስ ላይ ሲመጣ ወይም ሲደረግ ማታለል ወይም ማሞኘት ወይም ትክክለኛ ህጋዊ የመሰለ ፕሮግራም መስሎ ነው የሚመጣው። ስለዚህ ፔቴንት ማለት መምሰል ወይም ማታለል እንደገና ደግሞ መስሎ ነው የሚመጣ። ምን መስሎ? ትክክለኛ ሴቭ ወይም ደህንነቱ የተጠበቀ እንትን ፕሮግራም መስሎ ወይም አለበለዚያ ፕሮግራሙ እንትኑ ያ ዌብሳይቱ እንደገና ደግሞ ትክክለኛ ማንኛውንም ስታንዳርድ ህጋዊ ሌጂቲሜት የሆኑ ፕሮግራሞችን መስሎ መንጣት ይችላል። ስለዚህ ውስጡ ሲከፈት ግን ይላል ዋንስ ኢንስታልድ አንድ ጊዜ ኢንስታል ከተደረገ ወይም ከገባ ወይም ተወረደ ያን አፕሊኬሽን የመሰለው ወይም ፕሮፌሽናል ነው ወይም ማለት ህጋዊ ፕሮግራም ነው ብላችሁ ያወረዳችሁት ከሆነ ምን አንድ ጊዜ ኢንስታል ከሆነ ምን ያደርጋል? ሲስተማችን ወይም ኮምፒውተራችንን ሃርም ያደርግብናል፣ ይጎዳብናል ማለት ማን ቶርጃን ሆርስ። ስለዚህ አላማው ምንድነው? ትክክለኛ እንትናቸው የተጠበቀ ሴፋቸው የተጠበቀ ወይም ደህንነታቸው የተጠበቀ ፕሮግራም ወይም ሶፍትዌሮች መስሎ ነው ምን የሚችለው መንጣት ወይም መውረድ የሚችለው ማለት ግን አንድ ጊዜ ከወረደ ሲስተማችን ሊሆን ይችላል ፋይላችንን ኢንፎርሜሽናችንን ሊጎዳ ይችላልብናል ማለት ቶርጃን ሆርስ። ዋት ቶርጃን ሆርስስ ዳዝ ምን ሊያደርግ ይችላል ስንል አንደኛ ሉክ ላይክ ሌጂቲሜት ሶፍትዌር ብለናል ቅድም። ሌጂቲሜት ሶፍትዌር ነው ማለት ህጋዊ ሶፍትዌር መስሎ ነው የሚመጣው። እንደምናውቀው ቴሌግራም፣ እንደምናውቀው ዋትስአፕ፣ እንደምናውቀው ፌስቡክ እንደዛ ህጋዊ መስሎ ነው የሚመጣው። ከዛ ግን ስንከፍተው ምንድነው ዋርም ነው ወይም አለበዛ ቶርጃን ሆርስ የሚባለው ቫይረሶችን ይዞብን ይመጣ ማለት። ከዛ ሁለተኛ ትሬክ ዩዘርስ ኢንቱ ኢንስታሊንግ። ይሄ እንደገና ደግሞ እነሱን ለማውረድ ወይም እነዚህን አፕሊኬሽን ኢንስታል ለማድረግ የተለያዩ ሲስተሞችን የተለማማላሎችን ወይም የተለማባበሎችን ነገር ተጠቅሞ ዩዘሮች ኢንስታል እንዲያደርጉት ይጠቀማል። ከዛ ስቲል ፓስወርድ ኤንድ ዘ ባንኪንግ ኢንፎርሜሽን ፓስወርዳችን ሊሆን ይችላል የባንኪንግ ኢንፎርሜሽናችን እንደገና ደግሞ ይሰርቅብናል ወይም ለራሱ ኢንፎርሜሽን ለራሱ ዩዝ ያውልብናል ማለት ማን ቶርጃን ሆርስ። ክሬቲንግ ባክዶር ፎር ሃከርስ። ይሄ ደግሞ ለየት የሚያደርገው የሰው ልጅ ቢያንስ በአንድ በራፍ ሌባ ቢመጣበት በሌላው በራፍ ሄዶ እንደሚይዘው ወይም ራሱን ማዳን እንደሚችለው ሁሉ ሃከሮች የሆነ ሲስተም እንትን ለማድረግ ሃክ ለማድረግ ወይም ለመስረቅ ምን ይጠቀሙታል? እንደ ባክዶር ነው፣ እንደ በራፍ እንደ ግራ መስኮት ወይም እንደ ጀርባ በር ማለት ነው። ማን ቶርጃን ሆርስ የሚባለው እንደ ባክዶር ኦፍ ሃከሮች ለሃከሮች ባክዶር የሚባለው ማለት ነው ቶርጃን ሆርስ ነው ማለት አለው። አታከርስ ቱ ቴክ ኮንትሮል ኦር ዩር ዲቫይስ። ከዛ ምን ያደርጋል? የአታከሮች የራሳችንን ወይም የኛን ዲቫይስ እንዲቆጣጠሩትና አክሰስ እንዲያደርጉት ምን ያደርግብናል? ፐርሚሽን ይሰጥብናል ማለት ማን ቶርጃን ሆርስ። ካን ኢንስታል አዘር ማልዌር።
ደግሞ ምን ያደርግብናል? ሌሎች ማልዌሮችን ወይም ሌላ እንትኖችን ለኮምፒውተራችን ወይም ለሲስተማችን ጎጂ የሆኑ ማልዌሮችን ወይም ማሊሺየስ ሶፍትዌሮችን ምን ያደርግብናል? ኢንስታል ተሸክሞ ኢንስታል እንድናረጋቸው ያግዛል ማለት ነው። እንዴት ይራባል ስን ፌክ ሶፍትዌር ዳውንሎድ ፌክ የሆኑ ሶፍትዌሮችን ወይም አለበዛ ማናቃቸውን ትክክለኛ ኖርማል ፕሮግራም መስለው ይወርዳሉ። ከዛ በዛ መተላለፍ ወይም መራባት ይችላል። ኢሜል አታችመንት በኢሜል ጋር የተያዙ ነገሮች ሲሆንም መተላለፍ ይችላል ወይም መባዛት ይችላል። ክሊክድ ኦር ፕሪንትድ ፕሮግራም ክሊክድ እና ፕሪንትድ ፕሮግራም ሆኑትም መራባት ይችላል። ማሊሺየስ ሊንኮች እንደገና ደግሞ እነዚህን ማሊሺየስ እንትኖች አጠራጣሪ ሊንኮችን በምንጫንበት ወይም ሊንክ ክሊክ በምናደርግበት ጊዜ ትሮጃን ሆርስ መተላለፍ ወይም መባዛት ይችላል ማለት ነው። ለምንድን ነው ዳንጀር የተባለው ስንል ትሮጃን ሆርስ ለምንድን ነው ዳንጀር አደገኛ ነው ያልነው? አንደኛ ኢት ሃይድ አስ ኖርማል ፕሮግራም ኢት ኢዝ ሃይድ አስ ኖርማል ፕሮግራም ሃይዲ ነው ማለት የሆነ ድብቅ የሆነ አይታይም ኖርማል ፕሮግራም መስሎ ስለሚመጣው በጣም ዳንጀር የሆነበት ምክንያት አናቀው መለየትም ስለሚያቅተን ነው እንደዛ ሃይድ አስ ኖርማል ፕሮግራም የተባለው። ኢት ጊቭስ አታከርስ አክሰስ ቱ ዩር ሲስተም አታከሮች እንደገና ምን ያደርግብናል? የኛን ሲስተሞች እንደገና ምን እንዲያደርጉ አክሰስ እንዲያደርጉ ያደርግብናል፣ ፍቃድ ይሰጥብናል፣ ፐርሚሽን የሚሰጥብን ስለሆነ ይሄን በጣም ዳንጀር ወይ እንትን አደገኛ ሆነበት ምክንያት ኢት ካንስ ቢ ቬሪ ዳንጀረስ ኤንድ ኮስትሊ ደግሞ በጣም አደገኛ ነው። እንደገና ነው ቬሪ ኮስትሊ ማለት በጣም ውድ ነው። ይሄን ነገር ፊክስ ለማድረግ ወይም ይሄን ኢረርን ለማስወገድ ብዙ መጽዋዕትነት ሊያስከፍለን ይችላል። ምሳሌ ዳውንሎድ ፍሪ ጌሞችን ስናወርድ በድብቅ ሆኖ የሚከታተለን ትሮጃን ሆርስ ነው። ስለዚህ ያን ዳውንሎድ ስናደርግ ኮምፒውተራችን ውስጥ ገብቶ ኮምፒውተራችን ወይም ሲስተማችንን ሊጎዳብን ይችላል ማለት ነው። ፒክቸሩ ይሄ ነው። ትሮጃን ሆርስ እንደ ስታውት እንደ ፈረስ ቅርጽ ያለው ነው። ግን በፊት ጊዜና ጦርነት በሚዋጉበት ጊዜና በዚህ ውስጥ የነበሩ ሁለት ተቃራኒ ቡድን ኤ እና ቢ ቡድኖች ቢኖሩ ስለዚህ ኤ የተባለው ቡድን ይሄንን ይሄ የቢ ቅርስ ነው ቢን የተባለውን ሪሞቭ አስወግደው ኤ ቢደርሱ የዚህን ቅርስ አገኘን ብለው ኤ የተባሉ ቡድኖች ወደ ራሳቸው ሰራዊት ቦታ ወይም ወደ ራሳቸው ካምፓኒ ይዘው ሄደውት ይሄንን ትሮጃን ሆርሱን ይሄንን እንትን ስዕሉን ከዛ ከአገራቸው ይዘው ሲሄዱ ከሄዱ በላይ እነዚህ ማራክ ነው የማለበዛ የነሱን ቅርስ ይዘመጣ ብለን ተሸክመው ሄደው ከዛ እንዲሄዱ እነሱ ቁጭ አድርገውት ምኝታ ክላስ እንደገቡ ከ4 ሰዓት እስከ 8 ሰዓት ባለው ኢንተርቫል ውስጥ ከዚህ ውስጥ ያሉት ግን እዚህ ውስጥ ትሮጃን ሆርስ ውስጥ ያለው ግን ምንድነው የዛኝ ተቃራኒው ቡድኖች ምንድናቸው? ሰራዊቶች ናቸው። እነዚህ ሰራዊቶች ከዚህ ከትሮጃን ሆርሱ ወጥተው እነዛን ተሸክመው ሄዱትን እንትኖች ተቃራኒ ቡድኖች ማረኩ ወይም አሸንፈው የራሳቸው እንዲል አገኘ። ስለዚህ ይሄ ስታውት ቅርስ ይመስላል፣ ግን በውስጡ ያለው ምንድነው? ትሮጃን ሆርስ ነው። ያማት ለጥቃት ለምትፈልገው ፐርፐዝ በዚህ ውስጥ የምትፈልገውን ፐርፐዝ ማድረግ የምትፈልገውን አንተ ወደ የምትፈልገው ሁኔታ እንዲወስድልህ ስታረገው ትሮጃን ሆርስ ህጋዊን ይመስላል። ስለዚህም ህጋዊ ስለሚመስለው ግን በውስጡ ያዘው ምንድነው? ተቃራኒ ቡድኖችን ሰራዊት ነው። ስለዚህ ይሄ ነው የትሮጃን ሆርስ አይዲያው ይሄ ነው። ህጋዊ ነገር መስሎ ነው የሚመጣው ነው። ዘራንሰሙን በቀጣይ ክፍለ ጊዜያችን እናያለን። አንድ ፓርት ነው የሚቀረን ማሊሺየስ ሶፍትዌርን ለመጨረስ። ስለተከታተላችሁኝ አመሰግናለሁ።